ሰሞኑን በማህበራዊ ሚዲያ ላይ አነጋጋሪ የነበረው ተወዳጁ የኢትዮጵያ አርቲስት ቶኪቻው ወይም የሲዳማ ዘፈንን ባህልን ከፍ ያደረገው በአንድ ስቴፕ በጣም በሚገርም ሁኔታ ይህ ታዋቂና ተወዳጁ ዘፋኝ የነበረው ቶኪቻው ከዚህ በፊት የሲዳማን የክልል ርዕሰ መስተዳድር ባልተጠበቀ ሁኔታ ከመሬት ብቻ ሳይሆን ጊዜና ሰዓት ብሶቱን አውጥቶ መናገሩ የሚታወስ ነው። ክልሉ ተዘርፏል፣ ራቆቱን ቀርቷል፣ የሲዳማ ልጆች የሲዳማ ተወላጆች በከፍተኛ ሁኔታ ስደት ላይ ናቸው በማለት በማውገዝ በመቃወም ላይ ነበረ። አሁን ደግሞ ዛሬ ባልተጠበቀ ጊዜና ሰዓት መግለጫ የሰጠው ይቅርታ ጠይቃለሁ ብሏል። የክልሉ ርዕሰ መስተዳድር ዋና አቶ ደስታ ለዳሞን ይቅርታ መጠየቁ ነው የወጡት መረጃዎች የሚያሳዩት። ከዚህ በፊት እንግዲህ ከስልጣን እንዲነሱ የተቻለኝን ሁሉ አደርጋለሁ፣ እታገላለሁ ማለቱ ይታወሳል። ታዲያ ቶኪቻው ለምን አቋሙን ቀየረ በማለት በርካቶቹ ሀሳባቸውን እየገለጹ ነው። ምናልባት ከጀርባ ተጽዕኖ ይኑር ወይስ በጥቅም ነው በማለት በርካቶቹ ሀሳባቸውን እያነሱ ነው። እስካሁን ድረስ የታወቀ ነገር የለም። ቶኪቻው ወጥቶ ይቅርታ መጠየቁ በርካቶችን ያስደነገጠና ያልታሰበ ክስተት እንደሆነ ጭምርም ነው። አጠቃላይ እንግዲህ ያን በማስመልከት ነው ለእናንተ ይዤላቸው መጣው። ቶኪቻው በይፋ ይቅርታ ጠይቋል። ያልተገባ መልእክቶችን ወይም ንግግሮችን በማድረግ በማለትም ነው የጠየቀው። ሚኪታቦርን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። ሰላም ቆዩልኝ።